ሰላም የጃጊሶ ቤተሰቦች ዛሬ የእኔም የእናንተም የልጅነት ትውስታ የሆነውን ጃዱ ወይም ኮይሚንቴ የተሰኘውን ምርጥ የህንድ ፊልም በአጭሩ ይዤላችሁ መጥቻለሁ። አብሮነታችሁን በላይክና በኮመንት እንድትገልጹልኝ በፍቅር እጠይቃለሁ። ለቤተሰቡ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መቀላቀል ትችላላችሁ። ፊልሙ የሚጀምረው የህንድ ሳይንቲስት ሳንጃይ ሜራን ማስተዋወቅ ነው። ከባለቤቱ ሶኒያ ጋር በካናዳ ይኖራል። በህይወት ዘመኑ ሁሉ ዶክተር ሜራ በራሱ የተሰሩትን መተግበሪያዎችና ኮምፒውተሮችን በመጠቀም ከምድር በላይ ያሉትን የሌላ ፕላኔት ፍጥረቶችን ለመገናኘት ብዙ ይሞክራል። የሌላ ፕላኔት ፍጥረቶችን ለመገናኘት ተስፋ በማድረግ የተለያዩ ቃላቶችን ወደ ሩቅ ጋላክሲዎችም ይልካል። አንድ ቀን ምሽት ዶክተር ሜራ በመገረም መልስ ያገኝና ዜናውን ለሚስቱ ያካፍላል። ከዚያ በኋላ ሁለቱም ግኝቱን ለሌላ ዶክተሮች ለማካፈል ወደ ምርምርና የጠፈር ማዕከል ተያይዘው ሄዱ። ነገር ግን ባልደረቦቹ ይስቁበትና ተጨማሪ የምርምር ፍቃድና እገዛ ጥያቄውን ውድቅ ያደርጉበታል። በብስጭት ከሚስቱ ጋር ወደ ቤት ይመለሳል። ነገር ግን ወደ ቤት ሲመለሱ ሰማዩ በብርሃን ተሞላና የጠፈር መንኮራኩሩ ከላይ ላይ መታየት ጀመረ። ዶክተር ሜራ በእጅጉ ተገረመ እና የጠፈር መንኮራኩሩን ለመመልከት ጭንቅላቱን ከመኪናው መስኮት ሲያወጣ መኪናውን መቆጣጠር ይሳነውና ከመንገድ ስቶ አደጋ ይደርስበታል። ሶኒያ ከመኪናው ተወረወረች። ነገር ግን ዶክተር ሜራ እድል ከሱ ጋር አልነበረችም። መኪናው ፈንድቶ ወዲያው ህይወቷ አለፈች። የተጎዳችው ሶኒያ በፍርሃትና በጩኸት ብቻ አስደንጋጭ አደጋውን አሳለፈች። ከአደጋው በኋላ ሶኒያ ወደ ህንድ ተመለሰችና ልጇን ሮሂት በካሳውሊ በሚገኝ ኮረብታማ አካባቢ ወለደችው። ሮሂት በደረሰበት ጉዳት ምክንያት የአእምሮ እድገት ውስንነት ያለበት ህፃን ልጅ ሆኖ ተወለደ። በእናቱ ማህፀን ውስጥ እያለ በአደጋው ተጎድቷል። ሶኒያ ሐኪሞችን አማካረች። ምንም እንኳን ቀዶ ጥገና ሮሂትን ቢፈውስም ሽባነትን ወይም ሞትን ሊያስከትል እንደሚችል አሳወቋት። ከዚያም ፊልሙ በፍጥነት ወደፊት ብዙ ዓመታት ይሄድና ሮሂት ያደገው የማሰብ ችሎታው የተገደበ ነገር ግን ትልቅ ልብ ያለውና ታማኝ የልጅነት ጓደኞች ስብስብ ያለው ሰው መሆኑን ያስመለክተናል። አንድ ቀን ሮሂትና ጓደኞቹ ከራጅ ጋር ይጣላሉ። የአካባቢው አስተዳደር ልጅ ራጅ ሊያስፈራራቸው ሞከረ። ግን ሮሂትና ወጣት ጓደኞቹ ብስክሌቶቻቸውን ገፍትረው ጥለው ሄዱ። ከዚያም ፊልሙ ወጣትና የራጅ የልጅነት ጓደኛ ከሆነች ከኒሻ ጋር ያስተዋውቀናል። ኒሻ ከ15 ዓመት በኋላ ራጅና ቤተሰቡን ለመገናኘት ከወላጆቿ ጋር ወደ ካኡሶሊ መጣለች። ሮሂትና ጓደኞቹ በስተመጨረሻ ኒሻን አግኝተው የልጅ መሳይ ቀልዶችን በሷ ላይ ቀለዱባት። ነገር ግን እናቱ መቀለዳቸውን ስታውቅ ገሰሰችውና ስለ ባሪው ይቅርታ እንዲጠይቅ መከረችው። አንድ ቀን ሮሂት የኒሻ መኪና ከሴቶች የውበት ሳሎን ውጭ ቆሞ ተመለከተ። የእናቱን ምክር በማስታወስ ይቅርታ ብሎ ማስታወሻ ጻፈና መኪናዋ ላይ ለማስቀመጥ ሞከረ። ነገር ግን ወረቀቱን እንዳይወድቅ ማድረግ ስላልቻለ ወረቀቱን ከወንበሩ እንዲጣበቅ ለማድረግ በየዋህነት ትንሽ ማስቲካ ከአፉ አውጥቶ በመኪናው መቀመጫ ላይ ያስቀመጠ። እንደ አለመታደል ሆኖ ሐሳቡን ከመጨረሱ በፊት ራጅና ጓደኞቹ ደረሱበት። ከያዙት በኋላ ይቅርታ ለመጠየቅ ብቻ እንደሚፈልግ ቢናገርም መኪናው ላይ ማስቲካ አውቆ ለተንኮል እንደለጠፈ አሰቡ። በተመሳሳይ ጊዜ ኒሻ መጣችና ሮሂትን ከዚህ ቀደም ቀልዶብኛል በማለት ከሰሰችው። ራጅና ቡድኑ ሮሂትን ደበደቡ። የያዘውን መጓጓዣ ስኩተር ሰበሩበት። የራጅ ቡድን ከሄደ በኋላ እናቱ ሶኒያ መጣችና የተጎዳ ልጇን ሮሂትን ከተሰባበረው የስኩተር ስብርባሪ ጋር መሬት ላይ ተዘርግፎ ተመለከተችው። ልጇን በመጉዳታቸው ተበሳጭታ ኒሻ ራጅንና ጓደኞቻቸውን ልካቸውን ለመንገር በአንድ ካፌ ውስጥ ፊት ለፊት ገጠመቻቸው። ሮሂት የአእምሮ ጉድለት እንዳለበትና ትክክልና ስህተት ምን እንደሆነ መለየት እንደማይችል ለኒሻ ነገረቻት። ኒሻ ስለ ሮሂት በደንብ እንደማታውቅም አምናለች። ነገር ግን ራጅና ጓደኞቹ ሮሂትን በአንድ ወቅት የክፍል ጓደኛሞች ስለነበሩ ጠንቅቀው ያውቁታል። ጤነኛ ልጆች እንደ ኒሻና ራጅ ከሆኑ ሮሂት አካል ጉዳተኛ በመሆኑ ደስተኛ እንደሆነችም ተናገረቻቸው። ሶኒያ ሮሂት ኒሻን ይቅርታ ለመጠየቅ እየሞከረ እንደነበረ ስታሳያት በጣም ደነገጠች። በችኮላ የማይሆን ውሳኔ ወሰና ሮሂትን በማሳዘኗ ጥፋተኝነት ተሰማት። በማግስቱ የሮሂትን ትምህርት ቤት ስትጎበኝ መምህሩ በዝቅተኛ ውጤት አማካኝነት ሲያቀሉትና ከኮምፒውተር ክፍል ሲያባረሩት ተመለከተች። ሮሂት ተበሳጭቶ ወደ ውጭ ወጥቶ እማ እየተናነቀው ብቻውን ተቀመጠ። በኋላ ኒሻ ቤታቸው በመገኘት አዲስ ብስክሌት በመግዛት ልታስገርመውና ይቅርታውን ልታገኝ ሞከረች። በመጀመሪያ ላይ ሮሂት ችላ ሊላት ቢሞክርም በመጨረሻ ራጅና ጓደኞቹ በክለብ ተገናኝተውት ይቅርታ ሲጠይቁት እሱም የእሷን ይቅርታ ተቀበለ። ሆኖም የራጅ ጓደኞች እንደገና ከሮሂት ጋር በመጨማለቅ ሳይፈልግ መጠጥ ገታውት አሰከሩት። ኒሻ በብስጭት ጣልቃ ገባችና ከነሱ ለይታ እቤት ድረስ ሸኘችው። እዚህ ጋር የምወደው ዘፈን አለ፣ ነገር ግን ጊዜ ለመቆጠብ አልፈዋለሁ። በጣም ነው የምወደው። ከጊዜ በኋላ ሁለቱ የቅርብ ጓደኞች ይሆናሉ። የሮሂትን ትንንሽ ጓደኞች ሁለቱም እርስ በርሳቸው ፍቅረኛ ሳይሆኑ አይቆሩም በማለት ግምታቸውን አስቀመጡ። ይህ በእንዲህ እንዳለ ኒሻ ስለ ሮሂት አካላዊ ጉዳት ለአባቷ ትናገራለች። አባቷን በምላሹ ለሮሂት መድኃኒቱ ፍቅርና እንክብካቤ መሆኑን ያስረዳታል። አንድ ቀን ሮሂት ቤቷ በመምጣት ሮዝ አበባ ሰጣት።
ኒሻም ጉንጩን ሳመችውና የሱ የሴት ጓደኛው እንደሆነች ነገረችው። በነገራችን ላይ እሱ በውስጥ የተቀበረው በሌላ መንገድ ሲሆን ለእሷ ግን ጓደኝነቱ ኖርማል ትርጉም ነበረው። በመቀጠል ከወላጆቿ ጋር ታስተዋውቀዋለች። ኮምፒውተሯንም እየሰራችበት ታሳየዋለች። ከዚያ በኋላ ሮሂት ወደ ቤታቸው ወሰዳትና የአባቱን አሮጌ ኮምፒውተር አሳየ። ኮምፒውተሩን አዘገጃጁትና ሮሂት የኦም ሲግናልን በአሮጌው ኮምፒውተር እንዴት መላክ እንዳለባት አስተማራት። በማግስቱ ሮሂትና ኒሻ የራጅን የቅርጫት ኳስ ጨዋታ ለመታደም ይሄዳሉ። ራጅና ቡድኑ አሸንፈው ኒሻ ለጨዋታው ያላትን ደስታ አስተዋልና ቅናት ተሰማው። ሮሂት እንዴት መጫወት እንዳለበት ለመማርም ወሰነ። በዚያ ምሽት ጨዋታውን በራሱ ልምምድ በማድረግ ላይ ሳለ ራጅና ጓደኞቹ ደርሱበታል። እኛን አስተምር ብለው ሐሳብ አቀረቡለት። ነገር ግን ሮሂት በቅንነት መሰረት ሲስማማ እንደ መጫወቻ ዕቃ አንገላተው በቅርጫት ኳሱን ደጋግሞ መታ። ከዚያም ራጅ ከመሄዱ በፊት ከዚህ በኋላ ወደ ኒሻ ቀና ብሎ እንዳይመለከት አስጠነቀቀው። በሚቀጥለው ትዕይንት እዝን እንዳለ ሮሂት ወደ ቤቱ አቀና። እያለቀሰም አምላኩን ጠንካራና ብልህ እንዲያደርገው በተማጽኖ ለመነ። ቀጥሎ የአባቱ ኮምፒውተር እፍት ብሎ ይመለስና ከሰማይ ከዋክብት የምልክቶችን ምላሽ ማስደመጥ ይጀምራል። ሮሂትም ምላሾቹ ዘና ፈታ አደረጉት። ከኮምፒውተሩ አጠገብ ሄዶ ለስፔስሺፑ ምላሽ መስጠት ይጀምራል። በድንገት ከባድ የነጎድጓድ ድምፅ መሰማት ጀመረ። ሶኒያም ልጇ ሮሂት ከኮምፒውተሩ ጋር ሲመላለስ አገኘችው። የአባቱ ዕጣ ፈንታ እንዳያጋጥመው በመጨነቅ በጥፊ መታቸውና ሄዶ እንዲተኛ አዘዘችው። ይህ በእንዲህ እንዳለ የከተማው መብራቶች በሙሉ ይጠፋሉ። በመቀጠልም ትልቅ የጠፈር መርከብ በካኡሰሊ ሰማይ ላይ ይታያል። ከደቂቃዎች በኋላ የከተማው መብራት ተመልሶ ይመጣል። የተከሰተው የኡፎ ዜና እንደ ሰደድ እሳት በሀገሪቱ ዙሪያ ይሰራጫል። በኋላ ላይ የከተማው ባለስልጣናት ኡፎ ያረፈበትን ቦታ ያገኛሉ። ከጠፈር መንኮራኮሩ የወጡትን ኤሊዮኖች የእግር ኮቴያቸውን ያገኛሉ። ባለስልጣናቱ ማስረጃውን ከመረመሩ በኋላ ከመካከላቸው አንዱን ጥለው እንደተመለሱ ይደርሱበታል። የከተማው አስተዳዳሪ ፖሊስ ፍጡሩን በድብቅ እንዲፈልግ ያዛል። ኒሻ ከአባቷ ከሰማይ ወርዶ በምድር ስለቀረው ፍጡር ትሰማና ስለ ጉዳዩ ወዲያውኑ ለሮሂት አስረዳቸው። ሁለቱም በጫካ ውስጥ እንግዳ ፍጡሩን ሊፈልጉ ተነሱ። እናም ከሰማይ ወረደውን ትንሽ ፍጡር አገኙትና ከዱር ውሾች አድነውት በመገረም ወደ ሮሂት ቤት ወሰዱት። ኤሊያኑ አስማታዊ ኃይል እንዳለውና ሰዎችን መፈወስ እንደሚችል ይመለከታሉ። ስለዚህም ስሙን ጃዱ ወይም አስማት ብለው ጠሩት። እናም ቤተሰቦች እስካሁን ድረስ አንዴ ኤሊያን አንዴ ደግሞ ፍጡር ቀጥሎም ከላይ መጣው በማለት ሳወዛገባቸው የቆየሁትን ከስፔስሺፑ የወረደውን ኤሊያኑን ጃዱ በሚል ስያሜ በመጥራት አብሬያችሁ ዘልቃለሁ እስከ ፊልሙ መጨረሻ ድረስ። ጃዱ በድንገት በዱር ዝሆኖች ጥቃት ከደረሰበት በኋላ እንዴት ተመልሶ መሄድ እንዳቃተው በምልሰት ያሳየናል። ጃዱ ኃይሉን የሚያገኘው ከፀሐይ እንደሆነም ይናገራል። ሮሂት ጃዱን ቤት ውስጥ ለመደበቅ የተቻለውን ሁሉ ሞከረ። ነገር ግን በመጨረሻ ታዳጊ ጓደኞቹ ስለ ጃዱ ያውቁበታል። ምንም ምርጫ ስላልነበረው ሮሂት ስለ ጃዱ በግልጽ ለማሳወቅ ወሰነ። እናም ጓደኞቹን ከጃዱ ጋር አስተዋወቃቸው። ይህ በእንዲህ እንዳለ ኒሻ ከሮሂት ጋር ያላት ቅርበት እያደገ መምጣቱ ራጅን ስጋት አሳደረበት። ስለዚህ ከኒሻ ጋር ልንጋባ ነው የሚል የውሸት ወሬ ያሰራጫል። በኋላም ኒሻ ተበሳጨችና ፊት ለፊት አግኝተው ለምን ይህን የውሸት ወሬ እንዳሰራጨ አፋጠጠችው። ራጅ አንዳቸው ለአንዳቸው ፍጹም እንደሆኑና በተቻለ ፍጥነት እሷን ማግባት እንደሚፈልግ ይገልጽላታል። ከሮሂት ጋር ስላላት ወዳጅነትም እንደሚያሳስበው ይናገራል። ኒሻ ውሸታሞችን እንደማትወድና በግል ውሳኔዋና ሕይወቷ ላይ ምንም አይነት መብት እንደሌለው አስተውሰው ትታው ትሄዳለች። ይህ በእንዲህ እንዳለ ሮሂት ስለ ኒሻ በሰማው ወሬ በታችነት ተሰማውና ለምን እንደማንኛውም ሰው ሆኜ መወለድ አልቻልኩም እያለ ማልቀስ ጀመረ። እናቱ ሶኒያ አጽናንታው እሱን ለዚህ መከራ ስለዳረገው ድንገተኛ አደጋ በቀስታ አስተባብላ ነገረችው። በዚህ ጊዜ ጓደኛው ጃዱ የሮሂትን ስለ አእምሮ መዛባት ችግር በድብቅ ያደምጥና የሆነ ነገርማ ማድረግ አለብኝ ብሎ ወሰነ። አስማታዊ ኃይሉን ይጠቀምና በሚያስደንቅ ሁኔታ የሮሂትን አእምሮ በእድሜው ልክ ያሳድግለታል። በማግስቱ ሮሂት ረፋድ ላይ ከእንቅልፉ ሲነቃ መነጽር ማድረግ ሳያስፈልገው ሁሉን ነገር አጥርቶ መመልከት ይቻላል። በኋላም በትምህርት ቤት የ10ኛ ክፍል የሂሳብ ችግርን በቀላሉ በመፍታት የክፍል መምህሩንና ርዕሰ መምህሩን አስገረማቸው። እንዲሁም የኮምፒውተር መምህሩን በመሳደቡና በበታችነት ስሜት በመመልከቱ አስተማሪ ማለት ተማሪን በመደገፍና በማበረታታት እንደሆነ የሚገለጸው ያስረዳቸዋል። የዛኑ ቀን የራጃ ጓደኞች ሮሂትን በድጋሚ ለመምታት ሞከሩ። ነገር ግን በዚህ ጊዜ ያለምንም ፍርሃት በጀግንነት ደበደባቸው። ይህ የሚያሳየው ደግሞ ጃዱ አካላዊ ኃይሉንም አሳድጎለታል ማለት ነው። በኋላም ሮሂትና ኒሻ ተገናኝተው በጋብቻ ወሬው ላይ ያላቸውን አለመግባባትና ተቃርኖ አጸዱ። ሮሂት በአካልና በአእምሮ ቀስ በቀስ እያደገ መሆኑንም አረጋገጠለት። በኋላ በህይወቱ ላይ አዎንታዊ ለውጥ ስላመጣለት ጃዱን አመሰገነ። እንዳለመታደል ሆኖ ሮሂት ጃዱን አቅፎ ሳለ ሶኒያ ወደ ውስጥ ገብታ ልጇ አንድ አውሬ የሚመስል ነገር ታቅፎ ተመለከተች። ከኤለን ጋር በተያያዙ በመጥፎ ትዝታዎች እየተሰቃየች ስለነበረ አስከፊ ንግግሮችን አድርጋ ወደ ፖሊስ ለመደወል ተቻኮለች። ነገር ግን ወዲያው ከትምህርት ቤት ወደ መምህር ተደውሎላት ሮሂት ባለፉት ጥቂት ቀናት ውስጥ ብዙ ነገሩ እንደተለወጠና ከዚህ በኋላ ወደ 10ኛ ክፍል ተዛውሮ ትምህርቱን ሊከታተል እንደሚችል አሳወቋት። ሮሂት ይህ ሁሉ የሆነው በጃዱ ምክንያት እንደሆነም
አስረዳ። በዚህ ጊዜ ሶኒያ ሐሳቧን ቀይራ ጃዱን አመስግና ተቀበለችው። ይህ በእንዲህ እንዳለ የከተማው ዋና ኢንስፔክተር ካን ለህንድ የጠፈር ምርምር ድርጅት ስለ አሻራዎቹ አስታወቃቸው። እንዲሁም ኤሊየኑን በሞት ወይም በህይወት ለመያዝ ከበላይ ሚኒስትሩ ዋና ሰብሳቢ ፍቃድ ተቀበለ። ሮሂት የወጣትነት አቅሙን ለመፈተሽ ራሱን ወደ ዳንስ ውድድር ውስጥ አስገባ። እዚህ ጋር ሊያስቀን ነው ማለት ነው። ኒሻ ከእፍረት ልትታደገው በማሰብ ልታስቆመው ብትሞክርም ሮሂት ሁሉንም በማስገረም ተወዳድሮ በጥሩ ሁኔታ በመደነስ ውድድሩን ማሸነፍ ቻለ። ራጅና ጓደኞቹ ቦታው ላይ ደርሰው ሮሂትን ለማስፈራራት ሲሞክሩ በቀጣይ ቅርጫት ኳስ ጨዋታ በማሸነፍ ኒሻን የመሳም ሽልማትን እንደሚያገኝ በመናገር ተገዳደራቸው። በቀጣይ ትዕይንት ሮሂትና ታዳጊ ጓደኞቹ ከራጅና ፕሮፌሽናል ቡድን ጋር የሚፎካከሩበትን ጨዋታ እንመለከታለን። ጃዱ በጆንያ ከረጢት ውስጥ ተደብቋል። ነገር ግን በሚያሳዝን ሁኔታ ዕለቱ ደመናማ የአየር ጸባይ ስለነበረው ሮሂትንና ቡድኑን መርዳት አልቻለም። በዚህ ምክንያት የራጅ ቡድን ብዙ ነጥቦችን መሰብሰብ ችለዋል። ነገር ግን ልክ ሮሂትና ቡድኑ ለሽንፈት ሲቃረቡ በመጨረሻ ፀሐይ ብቅ እያለች ትወጣለች። ጃዱ የሮሂት ጓደኞችን ከሰው በላይ የመዝለል ችሎታዎችን በመስጠት ይረዳቸዋል። ህዝቡ በመገረም እየተመለከተ በሮሂት የሚመሩት ትንንሽ ልጆች በቀላሉ ጨዋታውን ያሸንፋሉ። ከዚያም ኒሻ ሮሂትን ወደ ቤቷ ወሰደችው። እሱም በወላጆቿ ፊት ፍቅሩን ገለጸላት። አሁን ፍጹም ደህና እንደሆነና ለልጃቸው ትክክለኛ ወንድ እንደሆነም ለቤተሰቧ ያረጋግጥላቸዋል። ኒሻም በጣም ተገረመችና ፍቅሩን በፍቅር ተቀብላ መለሰችለት። ይህ በእንዲህ እንዳለ ራጅና ጓደኞቹ ሮሂትንና ጓደኞችን በመጠራጠር የማሸነፋቸው እውነት ምን እንደሆነ ለማወቅ ልጆችን ከኋላቸው ማሳደድ ጀመሩ። ነገር ግን ዱርዬዎቹን በመሸሽ ላይ ሳሉ ጃዱ በድንገት ከእጃቸው አምልጦ ይወድቃል። ፖሊስ ኮንስታብል ሱካኒ ጃዱ በከረጢት ውስጥ እንዳለ ተመለከተና ስለሱ ለሌሎች ፖሊሶች ደውሎ አሳወቀ። ሌሎች ፖሊሶች ብዙም ሳይቆይ መጥተው ቦርሳውን ከበው ወደሱ ከመድረሳቸው በፊት ሮሂት በሰዓቱ ደርሶ ከጓደኛው ጋር አመለጠ። ራጅና ጓደኞቹ ሮሂትን ጠልፈው በመጣል አጠቁ። ነገር ግን ሮሂት በፍጥነት ተናደደባቸውና ሁሉንም ደብድቦ ዘረራቸው። ብዙም ሳይቆይ ፖሊሶች መጥተው ቦርሳውን ያዙት። ነገር ግን ሱካኒ ተጨማሪ ኃይል በመጥራት ላይ በነበረበት ወቅት ጃዱ ስላመለጠ በቦርሳው ውስጥ አልተገኘም። ሮሂት ወደ ቤቱ እንዲመለስ ተፈቅዶለት ከጃዱና ከሌሎች ጓደኞቹ ጋር ተገናኙ። ነገር ግን ሶኒያ ለደህንነቱ ሲባል ጃዱን ወደ ቤቱ እንዲመልሰው መከረችው። ሮሂት መጀመሪያ ላይ እያመነታ ነበር። ነገር ግን ጃዱ ከቤተሰቡ ተለይቶ ምን ያህል ሊያዝን እንደሚችል ሲያስብ በቃ ብሎ በሀሳባቸው ተስማሙ። ከዛም ጃዱ እኔ ከሄድኩ እኮ ለሮሂት የተሰጠው ኃይልም አብሮኝ ይሄዳል አላቸው። ሮሂት ይህ ማለት እንደገና ወደ አካል ጉዳተኝነት ይመለሳል ማለት እንደሆነ ተረድቶታል። ነገር ግን ሮሂት ለስፔስሺፕ የኤስኦኤስ ምልክትን በመላክ ጃዱን ወደ ቤቱ ለመላክ ወሰነ። ኢንስፔክተር ካንና ሁሉም የፖሊስ ኃይሎች ከቤታቸው ደጅ ቀርበው ሮሂት ከስፔስ የወረደውን ፍጡር ደብቀሃል ብለው ከሰሱት። ፍጡሩንም ለፖሊስ እንዲያስረክብ በጥብቅ አዘዙት። ሮሂት ባለስልጣኖቹ ከውጭ ወደ ቤት በመጠጋት ላይ ሳሉ ከጃዱ ጋር ለማምለጥ ቢሞክርም ፖሊሶቹ ያዙትና ጃዱን ተረከቡ። ከዚያም ስፍራውን ለቀው ሄዱ። ነገር ግን ሮሂት ከኋላቸው እየተከተላቸው ነበር። ባለስልጣናቱ ጓደኛውን ጃዱን ለመልቀቅ ፈቃደኛ ባለመሆን ለተጨማሪ ምርመራ ወደ አሜሪካ ለመላክ አቀዱ። ጃዱን ለመያዝና በመጨረሻ ከፖሊሶች መልሶ ለማግኘት ሮሂት ከሰው በላይ የሆነ ችሎታውን ተጠቀመ። በተመሳሳይ ጊዜ የጠፈር መንኮራኩሩ ደረሰና ሮሂት ጃዱን በተሰበረ ልብና በሐዘን ስሜት ተሰናበተ። እንደገና ወደ አካል ጉዳተኝነቱ ተመለሰ። በቀጣይ ትዕይንት ሮሂት ጃዱን እንዲያመልጥ በመርዳቱ በህንድ መንግስት ሊከሰስ ተሞክሮ ነበር። ነገር ግን ከረጅም የፍርድ ቤት ውዝግብ በኋላ በመጨረሻ ሮሂት በአእምሮ እድገት ውስንነት ምክንያት ከእስር ይተርፋል። ከዚያም ጃዱን ባለው አቅም ከጥሩነቱ ተነስቶ ስለረዳው የከተማው ነዋሪዎች በሰፊው አመሰገኑ። አንድ ቀን ምሽት ኒሻና ሮሂት አብረው በእግር ሲጓዙ ጃዱ ቢሄድም የአእምሮ ሁኔታው ምንም ይሁን ምን አሁንም እንደምትወደው ነገረችው። በድንገት ራጅና ጓደኞቹ መጡና ጥንዶቹን ማስጨነቅ ጀመሩ። ኒሻ ሮሂትን ችላ እንዲላቸው ነገረችው። እነሱ ግን ብዙ አፍ ከፈቱ። በኋላም ተናዶ በኳሱ ፊቱ ላይ ሲመታው ወደ ላይ ተንሳፎ ተወረወረ። ኳሷንም ሲመለከቱ ሰማይ ጠቀስ ወጣለች። በዚህም ጊዜ ጃዱ ላይ ሮሂት ኃይሉን መልሶ በቋሚነት እንደሰጠው ተገነዘቡና ስለ ስጦታው ጃዱን አመሰገኑ። ሁለቱም እስከ መጨረሻ በፍቅር መኖር ጀመሩ እያለ የዛሬው ፊልማችን እንዲህ ልብን እፎይ በሚያስብል መልኩ ተጠናቀቀ። ፊልምና ገለጻው ከተመቻችሁ ላይክ፣ ለቤተሰባችን አዲስ ከሆናችሁ ሰብስክራይብ አድርጉልኝ በማለት በቀጣይ ልክ እንደ ዛሬው በአማረና በተዋበ ቆንጆ ፊልም እስክመለስ ሳምንቱ እናንተ